ሻሎም ሐዋርያ ዘላለም ነኝ። ሰሞኑን በዚህ በኢትዮጵያ ቤተክርስቲያን ላይ አንድ ሐሳብ ሲንሸራሸር እያየንና እየሰማን ያለነው። ይሄንን ሐሳብ ደግሞ በጣም ብዙ ሰዎች በሁለት ጎራ ተከፍለው መሰረታዊ የሆነውን ዕውቀት ላይ የተመሰረተ ሳይሆን አለ የለም በሚል ክርክር ውስጥ ነው ያሉት እና አንዳንድ ሰዎች እየደወሉልኝ ዘላለም መሰረታዊ የሆነውን መጽሐፍ ቅዱሳዊ ዕውቀት በዚህ ጉዳይ ላይ ብታስተምርና እምነትህንም አቋምህንም ብትገልጥ የሚል ሐሳቦች ብዙ ደርሰውኛል እና በእነኚህ ሐሳቦች ምክንያት ዛሬ ሐዋርያትና ነቢያት በቤተ ክርስቲያን ውስጥ የሚለውን ሐሳብ ጥቂት ልናገርበት ነው የመጣሁት። እርግጥ ርዕሱ በጣም ሰፊና ትልቅ እንደሆነ አውቃለሁ። በስልጠናዎች በሴሚናሮች ከዚህ በኋላ በስፋት በየከተማው የምንሰጠው ይሆናል ማለት ነው። ግን ከዛ በፊት ለቤተ ክርስቲያን እይታ እንዲኖራችሁ ቤተ ክርስቲያን ውስጥ ሐዋርያትና ነቢያት አሉ ወይ ብለን እንድንጠይቅና መልስም እንድናገኝበት እንድትነቃቁ እፈልጋለሁ። ድንገት አንዳንድ ሰዎች ቤተ ክርስቲያን የሚለውን ሐሳብ የሚተረጉሙበት መንገድም የተሳሳተ ስለሆነ ከዛ ከድርጅት ምድራዊ የሃይማኖት ተቋምና አስተሳሰብ ስለሚነሱ ቤተ ክርስቲያን ብለው የሚጠሩት ወይንም ቤተ ክርስቲያን ብለው ከሰየሙት ነገር አንፃር ነገሩን ይተረጉሙታል። ነገር ግን የእግዚአብሔር መንግስት ከሆነውና ከመንግስቱ መለኮታዊ የቤተ ክርስቲያን ኔቸርና ትርጓሜ አንፃር ግን ካየነው አሁን ዘመን ያለወጠውና ያልሻረው የቤተ ክርስቲያን የክርስቶስ አካልነትና እግዚአብሔር በክርስቶስ ኢየሱስ አካል በሆነችው የመንግስቱ አምባሳደር ሆኖ በመንፈስ ቅዱስ ኃይል በሚሰራው በዚህ ምድር ላይ ባለነው ሰዎች እንዴት የጸጋ ስጦታዎችን አሁን ድረስ በሕይወታችን እየተገለጠ እንደሚኖር ያንንም ደግሞ እንደ አካል የክርስቶስ መንፈስ ያላቸው ሁሉ በአንድ መንፈስና በአንድ አካል ስር የሚኖሩና የሚገዙ የክርስቶስ ኢየሱስ አምባሳደሮች እንደሆኑ ማወቅ አለብን። ከዛ ደግሞ ልፍ ሲል በምድር ላይ በተሰጣቸው ተልእኮና ራእይ በተለያየ ደረጃ በተለያየ ሎኬሽን ስፍራዎች ላይ የቤተ ክርስቲያን ማንነትም እንዳለና ይህም የቤተ ክርስቲያን ማንነት የመንፈስን አንድነት ሊከለክል እንደማይችል እንድታስተውሉም ጭምር ነው። እንግዲህ አሁን ሐዋርያትና ነቢያት በቤተ ክርስቲያን በሚል ሐሳብ ላይ ልናገር የመጣሁት ማለት ነው። ስለዚህ የመጀመሪያው እንደው ስለ ሐዋርያትና ነቢያት መሰረታዊ የሆነ ነገር እንዲኖራችሁ አንዱን ከአንዱ ጋራ እየተወራረሰ ወይንም አንዱ ከአንዱ ጋራ አንዱ የአንዱ መተርጎሚያ እየሆነ እንዳይነገር በጥቂቱ ከፋፍለን እንየው። የመጀመሪያው በብሉይ ኪዳን ውስጥ ያሉ አባቶቻችን የብሉይ ኪዳን መጽሐፍ ወይንም ክርስቶስ በስጋ ከመምጣቱ በፊት የነበሩ ነቢያት የሚባል አገልግሎትና የተገለጠ የመንፈስ ቅዱስ የአገልግሎት ዘርፍ በብሉይ ኪዳን ውስጥ እናገኛለን። ይሄ የብሉይ ኪዳን የነቢያት ቋንቋ ከክርስቶስ ማንነት ጋር የተያያዘ ስለሆነ የክርስቶስን መገለጥና የክርስቶስን ማንነት የሚወክልን የመጪውን ዘመንና የክርስቶስ ዲቴል ስራዎች በእርሱም ስለሚፈጸመውና ስለሚሆነው ነገር የሚናገሩትን ሰዎች ይወክላል። ስለዚህ ነቢያት ብለን የምንጠራው ቢሮ ድሮ በብሉይ ኪዳንም ውስጥ የነበረና ነቢይ እየተባለ የሚጠራ በጣም ብዙ
የእግዚአብሔር መልእክተኞች ወይንም የእግዚአብሔር አንደበቶች ነበሩ። እንደምታውቁት በብሉይ ኪዳን ፕሮፌት ማለት ኦሪክል የሚባሉት እነኚህ በመንፈስ ቅዱስ የሚናገሩ ወይንም እግዚአብሔር ቃል አደራ የተሰጣቸው ቦክስ ኦፍ ጋድ በሰው ልጅ ጉሮሮክ ላይ ያለው ወደ አማርኛ ቋንቋ የሚለውጠው ሐሳብህን ከስትንፋስ ጋራ ወደ አማርኛ ቋንቋ የሚለውጠው እስትንፋስ የሚሰጥበት ወደ ቋንቋ ላንጉጅ ወርድ የሚቀየረው ሮሜ መጽሐፍ ምዕራፍ 3 ላይ ሐዋርያው ጳውሎስ የተናገረው ሐሳብ የእግዚአብሔር ቃል አደራ ተሰጣቸው ተብሎ የተጻፈው ያ የእግዚአብሔር ቃል አደራ የተሰጣቸው ነቢያቱ ነበሩ። ነቢያቱ በነሱ ውስጥ በሚያልፍ በመንፈስ ቅዱስ በሰው ቋንቋ አድርገው የመለኮትን እቅድ፣ ፈቃድ፣ ሐሳብ በመንፈስ ቅዱስ አማካኝነት ይናገሩ ነበር። ከዚህ የተነሳ ጴጥሮስ ሲናገር ራሱ ትንቢት ከቶ በሰው ፈቃድ እንዳልመጣ እናውቃለን ብሎ ይናገራል። ትንቢት በሰው ፈቃድ አልመጣም፣ በመንፈስ ቅዱስ ተነድተው ቅዱሳን ሰዎች ተናገሩት ይላል። እንግዲህ አስረግጠን ማየት ያለብን ሐሳብ አለ። እነኚህ ቅዱሳን ሰዎች ናቸው ነቢይ ተብለው የሚጠሩት እንጂ ትንቢቱ አይደለም ነቢይ ተብሎ የሚጠራው። ልክ ካህናት ብለን ሰዎቹን ካህን ብለን እንደምንጠራ እንደዚሁ ደግሞ በብሉይ ኪዳን የነበሩትን እነኛን በመንፈስ ቅዱስ ኢንስፓየር ሆነው በመንፈስ ቅዱስ እየተነዱ የእርሱ አንደበት ወይንም ፕሮፌት የተባሉትን የእርሱ አፎች ነቢይ ማለት በብሉይ ኪዳን ሲናገረው ዲክሽነሪውን ሄዳችሁ ስታዩ የእግዚአብሔር አንደበት ማለት ነው። የእግዚአብሔር አፍ ናቸው፣ ኦሪክል ናቸው። ምን አለ ጴጥሮስ ሲናገር ይሄ ኦሪክል የሚለውን ቃል የሚናገር እንደ እግዚአብሔር ቃል ይናገር ይላል። እንደ እግዚአብሔር ቃል የሚናገሩ የሰውየው ቃል አይደለም፣ የሰውየው ሐሳብ አይደለም፣ የእግዚአብሔር ቃል ነው። ከዚህ የተነሳ ነው መጽሐፍ ቅዱሱን የእግዚአብሔር ቃል ነው ብለን የተቀበልነው። ምክንያቱም የተነገረው የተኖረው የተመሰከረው ነገር የእግዚአብሔር ቃል የሆነው የሐሳቡ ባለቤት እግዚአብሔር ነው። እነርሱ ኦሪክል ነበሩ፣ አስተላላፊ ነበሩ። ወደ ሰው ዓለም ወደ ሰው ቋንቋ የሚያመጡ ነበሩ። ስለዚህ እግዚአብሔር አይታይም፣ የእግዚአብሔር አንደበት እንላቸዋለን። እግዚአብሔር ነው የሐሳቡ ባለቤት፣ ተናጋሪዎቹ እነሱ ናቸው። ስለዚህ ጴጥሮስ ሲናገር ትንቢት የተናገሯችሁ ነቢያት ባወሩት ነገር ራሳቸውን ሳይሆን እናንተን እንዳገለገሉ አሁን ታወቀ ይላል። የተናገሩት ስለ ክርስቶስ ስለነበር ነው አሁን የታወቀው። ስለዚህ የተናገሩት ደግሞ ትንቢት ነው። አሁን በብሉይ ኪዳን የነበሩት ትንቢቶች አይልም። በብሉይ ኪዳን የነበሩት ነቢያት ነው የሚለው። ያንን ትንቢት የሚናገሩት ያንን ትንቢት የእግዚአብሔርን መለኮታዊ እቅድና ፈቃድ የሚያወሩት ነቢይ ተብለው ይጠራሉ። ይሄ ነቢይ ብለን የምንጠራቸው ወይንም ሲር ብለን የምንጠራቸው የእግዚአብሔር ባለራእይ ብለን የምንጠራቸው ባለራእዮች እየተባሉ ይጠሩ ነበር። እነኚህ የእግዚአብሔር ኦሪክሎች ናቸው፣ አንደበቶች ናቸው፣ የእግዚአብሔር አፎች ናቸው። እግዚአብሔር በእነርሱ ይናገር ነበር። ቃላቸው የሰው ቃል አልነበረም፣ የእግዚአብሔር ቃል ነበረ። በብሉይ ኪዳን ውስጥ ያሉት ነቢያት በተለያየ መልክ የተከፈሉ ናቸው። አንዳንዶቹ አባታዊ ወይንም ምስክራዊ ነቢያት ናቸው። ለምሳሌ ኖህን ብትወስዱት ነቢይ ነው። የሰራው መርከብ ነው። ስለ እግዚአብሔር ከጥፋት ስለማምለጥ ስለ ጌታችን ስለ ኢየሱስ ክርስቶስ ሞትና ትንሣኤ የሚነግረን። ስለዚህ ኖህም ነቢይ ነበር። አብርሃምም ነቢይ እንደነበር መጽሐፍ ይናገራል። ያው እንደምታውቁት አብርሃም የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ አልተናገረም። ነገር ግን የተገባለት ኪዳን፣ የኖረው ኑሮ፣ ያመነው የተስፋ ቃል፣ የተፈተነ እምነቱ እግዚአብሔር በእርሱ በኩል በልጁ ስለሚያደርገው ቤዛነትና ጉብኝት መሰረታዊ የሆነ የክርስቶስን መገለጥ
ትንቢቶች ተናግሯል አብርሃም። ስለዚህ እግዚአብሔር ራሱ ሲመሰክርለት ለፍርዖን እርሱ ነብይ ነውና እንዳትጎዳው ተጠንቀቅ ይላል። ስላንተም ስለቤትም ይጸልያል ተብሎ ተጽፏል። ስለዚህ አብርሃም ነብይ ነው። አብርሃም ግን እንደ አትራንስ ሆኖ የሚነዳበት የትንቢት መንፈስ አልነበረው። ከዛ ቀጥሎ ደግሞ የምትመለከቷቸው የፓወር አገልግሎቶች ናቸው። የኃይል አገልግሎቶች። በእነኚህ በኃይል አገልግሎቶች ውስጥ እንደምታውቁት መጽሐፍ ቅዱሳችን እነ ኤልያስ፣ እነ ኤልሳ፣ እነ ሙሴ የእግዚአብሔርን መለኮታዊ ኃይልና ስልጣን ተአምራታዊ ጉብኝት ኤልያስ፣ ነቢዩ ኤልሳ፣ ነቢዩ ሙሴ እያልን እንላለን። እነኚህ መገለጡን ስታዩ ነቢይ የሚለው ሰዎቹን ነው እንጂ ነቢይ የሚለው አገልግሎቱን አይደለም። አንዳንድ ሰው ይሳሳታል። ሐዋርያ የሚባል የለም፣ ሐዋርያትም የሉም። ሐዋርያ አገልግሎት ነው፣ ጸጋ ነው ይላል። ሐዋርያ ተብሎ የተጠራው ሰው ነው። ነቢይ ተብሎ የሚጠራው ሰው ነው። እረኛ የሚባለው ሰው ነው። ሰዎቹ ከሌሉ ቢሮው ወይንም ጸጋው የለም። ትንቢት ነቢይ ተብሎ አይጠራም፣ ነቢይ ሰውነት ስለሆነ ማለት ነው። ስለዚህ እሱንም ስታዩት ዳዊት ነቢይ ነበረ። ጴጥሮስም በምዕራፍ 2 ላይ ነቢይ ስለነበር ከወገቡ ስለሚወጣው ዘር አስቦ እንዲህ ተናገረ ይላል። ስለዚህ የዳዊት ነቢይነት በንግስናው በአካሉ በሱ ላይ በተፈጸመው ታሪክ ነቢይነቱ ይገለጣል። በመዝሙሮቹ ዳዊት ነቢይ እንደሆነ ይናገራል። እንደ ኢሳይያስ ትንቢት፣ እንደ ኤርምያስ ትንቢት ዳዊት በመዝሙሮቹ ነበረ ትንቢቶቹ የሚታወቁት። በጣም የሚገራርሙ የመሲሁ ትንቢቶች አሉት ዳዊት። መዝሙር 22ን ያነበበ ሰው የኢየሱስ ክርስቶስን የመሲሁን መሰቀል ኤሎሂ ኤሎሂ ለማን ሰበቅተኒ ከሚለው ከቁጥር 1 ጀምሮ ሙሉን ምዕራፍ የክርስቶስ ልብሱ ሲገፈፍ እጁ ሲቸነከር ወደ ሲኦል ሲወርድ ከሲኦል ሲወጣ በእግዚአብሔር ጉባኤ ሲያመሰግን ድረስ መዝሙር 22 ይነግረናል። መሲሁን በብዙ ይገልጠዋል። መቼም መዝሙር 110ን ጌታ ጌታዬን የሚለውን የሚረሳ ሰው ያለ አይመስለኝም። ስለዚህ በመዝሙራት ስለሱ እንደተጻፈ ዳዊት በትንቢት ቃል ይናገር ነበር። መዝሙር ነው የሚመስል፣ ግን መዝሙሩን ዘማሪ ብለህ አትጠራው። ዘማሪው ዳዊት ብለህ ነው የምትጠራው። መዝሙሮቹ በእርሱ የተገለጡ ስራዎች ናቸው። ቀጥሎ ደግሞ የምናገኛቸው ነቢያት እነኚህ በአትራንስ የተናገሩ በሜጀር እና ማይነር ነቢያት በሚል የሚያስተምሩ ሰዎች የሚከፍሏቸው ነቢያትን እናገኛለን። እነኛ ነቢያት ደግሞ እንደምታውቋቸው ከትንቢተ ኢሳይያስ ጀምሮ እስከ ትንቢተ ሚልኪያስ ድረስ በመጽሐፍ ቅዱሳችን ተሰድረው ይታያሉ። እነኚህ በመጽሐፍ የተጻፉ ናቸው። ይህ ማለት ነቢይ የሚባለው ቢሮና ጸጋ በብሉይ ኪዳን ውስጥ ከነ ኢሳይያስ ውጭ አልነበረም ማለት አይደለም። ድንገት አንዳንድ ሰው አዲስ ኪዳን ውስጥ ሐዋርያት የሚባሉት የተጠቀሱት መጽሐፍ ቅዱስ ላይ ነው። የዘላለምን ስም ፈልጌ ያጣሁት ይላል አንዳንድ ሰው። ከደቀ መዛሙርት መሃል የለበትም ይላል። አዎ፣ ፈገግ ከማለት በቀር ምን እንላለን? ሁሉን ነገር በእውቀት ለማውራት የልብ ቅንነት ስለሚፈልግ ማለት ነው። በመጽሐፍ ቅዱስ ውስጥ ነቢያት፣ የነቢያት ልጆች የሚባሉ ነገር ግን መጽሐፍ ቅዱስ ያልተጻፈላቸው ያልጻፉ ብዙ ነቢያት አሉ። በዘመናቸው እግዚአብሔርን ሕዝብ ያገለገሉ፣ በእግዚአብሔር ሕዝብ መሃል ትንቢት የተናገሩ ብዙ ነቢያት አሉ። ለምሳሌ መጽሐፍ ያልጻፈ ግን ሕዝቡን ያገለገለ ነቢይ ናታን የሚባለውን በዳዊት ዘመን የነበረውን ነቢይ ታውቃላችሁ። ሁላችሁም በዚህ የምትስማሙ ይመስለኛል። ነቢዩ ናታን መጽሐፍ ቅዱስ ላይ የሚናገረው የዳዊት መንግስት ጋር አብሮ ያገለግል የነበረ ነው። እንግዲህ አስተውላችኋል። ናታን መጽሐፈ ትንቢተ ናታን የሚል ትንቢት የለው። ዳዊት ሲስት መጥቶ ትንቢት ይነግረዋል።
ህዝቡ መካከል የሚፈጠሩ ጉዳዮችን ትንቢት ይናገራል። ነቢዩ ሳሙኤልን እንደምታውቁት የህዝቡ አለቃ፣ ህዝቡን ስለጠፋ አህያ እንኳን የሚናገር ነበር። በሳሙኤል ዘመን በህዝቡ መካከል ትንቢት እየተናገሩ ነቢያት ተሰብስበው ይጸልዩ ነበረ ይላል። ደግሞ ሳኦል የነቢያት ወገን ነውን ተብሎ ተጠየቀ። እንግዲህ እነኛ ሁሉ ነቢያት መጽሐፍ የላቸውም። ይህንም መርሳት የለባቸው። ድንገት መጽሐፍ ያልጻፈን ነብይ ብዬ አልቀበልም ብትል አለማወቅህን ነው የሚያሳየው። እውቀት ካለህ መጽሐፍ ቅዱሱ የሚሰራበትን መልክና ስርዓት ማወቅ አለብህ ማለት ነው። አንድን ሰው ነብይ የሚያሰኘው እግዚአብሔር በእርሱ በኩል ድምፁን ማምጣቱ፣ በእርሱ በኩል ኃይሉን መግለጡ፣ በእርሱ በኩል መለኮታዊ ምስክርነትና ሕያውነቱን ሲያትም ነው። እነኚህ ነገሮች በእስራኤል ሕዝብ መካከል በጣም በመደጋገም በነቢያት አገልግሎት ውስጥ ይታያል። መጽሐፍ ያልተጻፈላቸው፣ የሕዝብ ታሪክ ያልሆነላቸው ግን በነቢይነት ኦፊስና በብሉይ ኪዳን ባለው ስርዓት ያገለገሉ ነቢያት በጣም ብዙ ናቸው። እነኚህን ነቢያቶች በጣም ኮንሸስ ሆናችሁ ማወቅ አለባችሁ። እና ነቢያት ነበሩ። በእነኚህ ነቢያቶች እግዚአብሔር በየዘመኑ ሲሰራባቸው በየጊዜው ሲተነብዩ ነበር። እንደ ቢሮ እንደ አገልግሎት የምንጠቀማቸው ነቢያቶች እንዳሉ እናውቃለን። ይህንን እንግዲህ ምንድን ነው ብለን የምንለው? ለምሳሌ ኤልሳ ወደ ሰማይ መነጠቅና ኤልሳ እጥፍ መንፈስ መቀበል ጋር ተያይዞ ባለው ታሪክ ውስጥ በየከተማው የነቢያት ልጆች ነበሩ ይላል። በየከተማው የሚገርመው ያ ንጉሱን እጁን ዘርግቶ እጁ ሳትመለስ የቀረችበት ንጉስ ኢዮራም የሚባለው ሰውዬ የገጠመውን ነገር ታውቃላችሁ። ከዛ እዛ አገር የነበረ ሽማግሌ ነብይ ነበር ይላል። ይሄ ሽማግሌ ነብይ አልተጻፈለትም። ሽማግሌው ነብይ እኮ ያንን ነብይ ማስገደሉ ነው ታሪክ ሆኖ የተጻፈለት እንጂ ዘመኑን ሙሉ ነብይ ሆኖ እኮ ሲያገለግል የነበረ ሰው ነው። ከታሪክ ጋር ተያይዞ ምልክት ተሰጠለኛ። ይሄ ሰውዬ በእስራኤል ሕዝብ መሃል ሲያገለግል ነበር። ሜጀር ሆኖ ወይንም ዋነኛ ሆኖ ከመሲሁ መምጣት ጋር የተያያዙ ትንቢቶች አልተናገረም። በዛ ማንነት ምስክርነት፣ በዛ ኃይል ኦፊስ ውስጥ አልገባም። ነገር ግን በነብይነት ቢሮ ነብይ ተብሎ ተጠርቶ ይጠየቃል። በእስራኤል ምን ባህል አለ መሰላችሁ? መጽሐፍ ላይ የምናገኛቸው የህዝቡና የመንግስታቱ ልምምዶች ውስጥ አንደኛው መንግስታቱ ችግር ውስጥ ሲገቡ፣ ለምሳሌ ኤልሳ ጋር የመጡት ሶስቱ ነገስታት አንዱ እንዲህ ብሎ ነው የጠየቀው፣ ነቢያት በዚህ የሉም ወይ? የምንጠይቀው የእግዚአብሔር ሰው እግዚአብሔርን ይፈልጉታል። እግዚአብሔር በነቢይ በኩል እንደሚናገር ያውቃሉ፣ ግን ለጉዳያቸው ነው። የእግዚአብሔር ለምሳሌ ይሄ ትንቢት ከክርስቶስ ጋር ምን ያያይዘዋል? ጉድጓዱም በምድረ በዳ ቆፍሩ፣ ንፋስም አታዩም፣ ደመናም ይሄን ሸለቆ ውሃ ይሞላል የሚል ይሄ ለጠየቁት መልስ የሰጠበት የኤልሳ ትንቢት ነው። ይሄ ትንቢት አሁን ከመሲሁ መለኮታዊ ፈቃድና ከመምጣቱ ከመሞቱ ከመነሳቱ በአብ ቀኝ ከመቀመጡ ዳግም ከመመለሱ ጋር የሚያገናኘው የተስፋ ቃል የለም። ለምን? ነቢይ ፈልገው በችግራቸው ላይ መጡ፣ ተመለሰላቸው። አንዳንዶቹ እኮ ኑሮ ከብዷቸው ወደ ነቢይ ይመጣሉ፣ እግዚአብሔርም ይናገራቸዋል። የተለያዩ ነቢያት በየከተማው ህዝቡን ያገለግላሉ። የነቢያት ጉዳይ አያስጨንቃችሁ። መጽሐፍ ቅዱሳችን ውስጥ ብዙ ነቢያቶች አሉ። በጣም ብዙ በትውልድ ውስጥ ነቢያት ነበሩ። ሐሰተኛ ነቢያትም በህዝቡ መካከል ነበሩ። እውነተኛ ብቻ አልነበሩም የነበሩት፣ በህዝቡ መካከል ሐሰተኞችም ደግሞ ነበሩ ይላል። አንዳንድ ሰው አዎ ሐሰተኞች ነቢያት ነበሩ
እነሱም እናንተ ናችሁ ብሎ ድንገት ሊቀልድ ይችል ይሆናል። ሐሰተኝነት ማረጋገጫው የክርስቶስ ኢየሱስን ወንጌልና የመለኮትን ፈቃድ የማያውቅ በድርጅቱ በራሱ ሐሳብ በስጋዊነት የሚነዳና የሚመራ ነው እንጂ ሐሰተኛ ተብሎ የሚጠራው ከሆነ ቡድንና ከሆነ እድሜ ጋር የተያያዘ ጉዳይ አይደለም። የሆኑ ቡድኖች ጠንካራም ነው ቀድሞ ወይንም ሚዲያ ላይ የመሳደብ ችሎታ ስላለን ስለተሳደብን ሐሰተኛ ነቢያት ተብሎ መጠራት አይቻልም። ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ ይላል። በአጭር ቃል በሕዝቡ መሃል ሐሰተኞች ነቢያት ነበሩ፣ በቃ አሉ። ይሄ እኮ ማለት ዋነኞቹ እንትኖቹ እውነተኞቹም አሉ፣ ሐሰተኞቹ ነቢያት እንዳሉ ሁሉ ማለት ነው። ሐሰተኞቹ ብቻ አይደለም ያሉት፣ እውነተኞቹም ነበሩ በዚያው ዘመን ማለት ነው። እነኚህ ሐሰተኛ የተባሉትን በመጽሐፍ ውስጥ የምናገኛቸው አንዳንዶች አሉ እኮ እንደ ሞራ ገላጭ ሆነው በሳኦል ዘመን ላይ የነበረች ያቺ ሴት በለዓም የነበሩበትን የህይወት ስርዓት ነብይ ብሎ ይጠራቸዋል። ከእንደገና ደግሞ የእስራኤልን እንዲሴስኑ የሚያደርጉ የተሳሳተ እግዚአብሔር ሳይል የሚናገሩ በተለይ በኤርምያስ ዘመን በጣም ብዙ ሐሰተኞች ነቢያት ነበሩ። ታስታውሳላችሁ፣ ንጉሥ ሚልኪያስን በጥፊ የመታው ሰው የነቢያት አለቃ ነበረ፣ ዋና ሰው ነበር። ነገር ግን የስህተት መንፈስ ገብቶበት ሰውየው እግዚአብሔር እኔን አልፎ አንተን እንዴት ተናገረ ብሎ እውነተኛውን ነቢይ በጥፊ መታው። እንግዲህ እነኚህ ታሪኮች ምንን ነው የሚያሳዩን? በብሉይ ኪዳንም ውስጥ የእግዚአብሔር ትንቢት ተናጋሪዎች የእግዚአብሔር ኦሪክል የሆኑ ነቢያት የሚባሉ ነበሩ። በእነሱ መካከል ደግሞ ሐሰተኞችም ነበሩ። ይህንን ነው መሰረት አድርገህ ትክክለኛ ዕውቀት ላይ መቆም ካለብህ መቆም ያለብህ። ልብህም መስፋት አለበት። ልትፈርድ የምትችልበት ዕውቀት ላይ ስላልሆንክ ማለት ነው። ልብህ ሰፍቶ መጽሐፉን እንዴት ታነበዋለህ? እንዴት ትረዳዋለህ? እውነተኛው ትምህርት ምንድን ነው? መጽሐፍ ቅዱሱ ላይ ከዚህ ከድርጅት ሐሳብ፣ ከወገንተኝነት፣ ከጥላቻ፣ ከቂምና ስሜታዊነት የወጣ በጣም የተረጋጋ የእምነትና የዕውቀት መንፈስ ላይ ማረፍና መቀመጥ አለብን። ስለምንለው ነገር እርግጠኞች መሆን አለብን። ሚዲያ ስለተገኘና ኦዲየንስ ስለተገኘ ብቻ መሳደብ መናገር የለብንም። እንደሱ የለብንም። ምክንያቱም ያው ሁሉም ሰው ተረቱን ስለሚያውቀው አፍ ሲከፈት ጭንቅላት ይታያል። ወደ ውስጥ በጣም ብዙ ባዶ ጭንቅላቶች እያየን ያለ ነው። ሲከፈት ዘረኝነት የሞላበት ጭንቅላት እያየን ያለ ነው። ሲከፈት አፍ ገንዘብ ወዳድነት እያየን ያለ ነው። አፍ ሲከፈት ክብር ወዳድ፣ ተንኮል፣ ቀንድ ያላቸው ጓጉንቸሮች የሞሉባቸው፣ ጊንጦች የሞሉባቸው ጭንቅላቶች እያየን ያለ ነው። የእባቡ መርዝ ያለባቸው ጭንቅላቶች አፍ ሲከፈት እያየን ያለ ነው። ስለዚህ እነኚህን አውሬዎች እንዳይገለጡ በተቻለ አቅም አፍን መዝጋት ጥሩ ነው ብዬ እኔ አምናለሁ። ወደ ዕውቀት እና ወደ ትምህርቱ መሰረት እንመለስ። ኦኬ፣ ወደ ትምህርታችን ስንመለስ በአዲስ ኪዳን ነቢያት አሉ ወይ? ይሄንን እንግዲህ በደንብ አንደርስታንድ ማድረግ አለብን። የብሉይ ኪዳን ነቢያትና የአዲስ ኪዳን ነቢያት የተለያዩ ናቸው። የብሉይ ኪዳን ነቢያት በእስራኤል ሕዝብ መሃል የሚያገለግሉ አሉ። ሕዝቡን ከነበረበት ሁኔታ ጊዜ አንጻር እግዚአብሔር እየተናገራቸው
ለህዝቡ የሚሆን አገልግሎት የሚሰጡ ነቢያን ነበሩ። በህዝቡ መካከል እያገለገሉ ይኖሩ ነበር። ደግሞ ስለሚመጣው ስለ መሲሁ ወይንም ስለ እግዚአብሔር የተስፋ ቃል የሚናገሩ የእግዚአብሔርን ድምፅ ማለት የክርስቶስን መምጣትና መገለጥ እስኪመጣ ድረስ በነቢይ እጅ መራቸው እንደሚል ወደዚህ ወደ መሲሁ መገለጥ እስኪደርሱ ድረስ ነቢያት ያገለግሉ ነበር። ታውቃላችሁ ነቢይ እስከ መጥምቁ ዮሐንስ ድረስ እንደሆነ ከነቢያት ሁሉ የሚበልጠው እሱ። አዎ ከነቢይ ሁሉ የሚበልጥ ነቢይ ነው ይላል። ይሄ የዮሐንስ ነቢይነት የብሉይ ኪዳን ነቢይነትን ነው የሚያሳየው፣ ከክርስቶስ ጋር ነገርን በቀጥተኛ የሚያገናኝ። እንግዲህ ያንን አይነት ትንቢት አሁን የለምም፣ ሊኖርም አይችልም። ኖሮም ከክርስቶስ በኋላ ኖሮም አያውቅም። ምን ማለት ነው? እነሆ ድንግል ጸንሳለች፣ ወንድ ልጅ ትወልዳለች ብሎ ኢሳይያስ ተናገረ። ወንዱ ልጅ በድንግል ማርያም ተጸነሰ፣ ተወለደ፣ አለቀ። አሁን እንደገና ክርስቶስ ይወለዳል ብሎ ትንቢት መናገር አይቻልም። የብሉይ ኪዳን አይነት ነቢይ አትሆንም ማለት ነው። መሲሁ መጣ፣ መሲሁ ነገሩን ሁሉ ፈጸመው፣ መሲሁ የእግዚአብሔርን የተስፋ ቃል አካል አስያዘው። ስለዚህ አሁን አካሉ እያለ ስለ አካል ሌላ ትንቢት አይነገርም። አካሉ እያለ በክርስቶስ ጉዳይ ላይ ሌላ ትንቢት አይነገርም። ደግሞ እንዳይነገር የሚከለክለው እስከ ራእይ መጽሐፍ ድረስ ነገሩ ተዘግቷል፣ አልቋል። ያው ዮሐንስ እንደምታውቁት የተናገረው በነቢያት መንፈስ ነው። የዮሐንስ ራእይ የተጻፈው ይህንን ሁሉ ባሳየኝ በነቢያት መንፈስ ይላል ዮሐንስ ምዕራፍ 22 ላይ ራእይ መጽሐፍ ላይ። ስለዚህ በነቢያት መንፈስ ነው ያየው። በብሉይ ኪዳን ዳንኤል የተናገረውን፣ ሕዝቅኤል የተናገረውን፣ ኤርምያስ፣ ኢሳይያስ፣ ዘካርያስ በመጨረሻ ዘመን ሊሆን ያለውን የተናገሩትን እነኛን ሁሉ ጠቅልሎ ነው የዮሐንስ ራእይ ያሳየው ወይንም የዘጋው። ይሄ እንግዲህ እውነተኛ መለኮታዊ የሆነው የክርስቶስ አካል መያዝ ሚስጥር ከገባችሁ አሁን ክርስቶስ ይወለዳል ብላ አትናገርም፣ ይገረፋል ብላ አትናገርም፣ ይሰቀላል ብላ አትናገርም፣ ይነሳል አትልም፣ ሲመጣ ወይንም ከመምጣቱ ጋር አትናገርም፣ አዲስ ነገር ልትናገር አትችልም። በአብ ቀኝ ይቀመጣል አትልም፣ በቀኝ ተቀመጥ ብሎ ዘምሮለታል። ክርስቶስ በግርማ ሲመጣ ብለ በክርስቶስ ዳግም መምጣት የግርማ መመለስ አዲስ ሐሳብ ወይ አይመጣም ብለ መናገር አትችልም። ጌታ ኢየሱስ የእግዚአብሔር የትንቢትና የተስፋ ቃል ሁሉ አካል ነው። አሜንና አዎን ነው። ከእርሱ ውጪ አሜንና አዎን የሆነ አካል የሆነ ማንም የለም። ኦኬ፣ እዚህ ድረስ ያስረዳኋችሁ ስለምንድን ነው ሲባል ነቢይ በብሉይ ኪዳንና ነቢይ እስከ ክርስቶስ አካል ድረስ ምንድን ነው የሚለውን ሐሳብ ነው። አሁን ግን የቤተ ክርስቲያን ነቢያትን አስተምራለሁ። ኤፌሶን መጽሐፍ ምዕራፍ 4 ኤፌሶን መጽሐፍ ምዕራፍ 4 ላይ ሐዋርያው ጳውሎስ እንደዚህ የሚል ቃል ይጠቀማል። ቁጥር 7 ጀምሮ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይልና እንግዲህ በደንብ ተመልከቱት። ሐዋርያው ጳውሎስ እየተናገረ ያለው ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ከምን እንደጀመረ ልታውቁ ስለምፈልግ ነው። ይሄ ቃል ከጸጋ ነው የጀመረው እና ጸጋ ከስጦታ አንጻር ነው የሚናገር። እንግዲህ ጸጋውን አይደለም አሁን ነቢይ፣ ሐዋርያ፣ ፓስተር፣ ወንጌላዊ የሚለው ጸጋውን አይደለም። ጸጋው ጸጋ ነው። ሰዎቹ ናቸው ሐዋርያት፣ ሰዎቹ ናቸው ነቢያት፣ ሰዎቹ ናቸው ወንጌላውያን። ይሄ ወንጌላዊ የሚባል ሰው እንጂ
ወንጌላዊ የሚባል ጸጋ የለም። ይሄንን አስረግጬ እነግራችኋለሁ። የእግዚአብሔር ጸጋ ስጦታ፣ የእግዚአብሔር የጸጋ ብቃት ችሎታ ከእግዚአብሔር ዘንድ የሆነ ከሰውየው ከእርሱ የማይጀምር መንፈሳዊ ኃይልና ማንነት ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ ሐዋርያው ጳውሎስ ስለ መንፈሳዊ ነገር እንድታውቁ እወዳለሁ ካለ በኋላ ወደ ቁጥር 4 ላይ የሚጠቀመው ቃል በጣም ስትሮንግ ነው። ጸጋ ልዩ ልዩ ነው፣ አገልግሎት ግን አንድ ነው። አይደለም? እስኪ እንመልከተው። ምን ብሎ ነው ጳውሎስ የሚናገረው? እንደዚህ ይላል፣ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታ አንድ ነው። አሰራር ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። በዚህ ስፍራ ላይ የተቀመጠው ሐሳብ ምንን ያሳያል ማለት ነው? የተለያየ የጸጋ ስጦታ አለ፣ መንፈስ ግን አንድ ነው። ልዩ ልዩ የጸጋ ስጦታዎች ለሰዎች ተሰጥቷቸዋል። ለአንዱ ሐዋርያ መሆን፣ ለአንዱ ነቢይ መሆን። እንግዲህ ይታያችሁ፣ ጸጋው አይደለም ሐዋርያ፣ ሰውየው ነው ሐዋርያ። የተሰጠው አገልግሎት ግን የጸጋ አገልግሎት ነው። በሱ ላይ የሚገለጠው እግዚአብሔር የሰጠው ራሱ ጸጋው ራሱ ማለት ነው። በላዩ ላይ የሚገለጠው እንደ ምንድን ነው ማለት ነው? እንደ እግዚአብሔር መንፈስ ፈቃድ ነው። ጸጋ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታ ግን አንድ ነው። የተለያየ አገልግሎት ሊኖረን ይችላል። ራስ የሆነው ጌታ፣ የሁላችን ጌታ ግን አንድ ነው። እንግዲህ አስተውለን እንመልከት። ሐዋርያው ጳውሎስ ቀጠለና ኤፌሶን 4 ቁጥር 8 ላይ ስለዚህ ይላል። እንግዲህ ይሄንን ቃል አሁንም ከጸጋ መነሳቱን አስተውሉ ያልኩት ስለዚህ ምክንያት ነው። ጳውሎስ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ለእያንዳንዳችን ጸጋ ተሰጠን። ልዩ ልዩ ማለት ነው። የክርስቶስ ስጦታ መጠን፣ እንደ ክርስቶስ ጸጋ ስጦታ መጠን ለእያንዳንዳችን ተሰጠን። ኦኬ። ስለዚህ አለና የዚህን ጸጋ ወይንም የዚህን ስጦታ ምክንያት ምንጭ ሲናገር እንደዚህ ይላል፣ ወደ ላይ በወጣ ጊዜ ምርኮ ማረከ፣ ለሰዎችም ስጦታ ሰጠ። ምን እንደሚል ስሙ። እዚህ ቃል ውስጥ ሰዎቹና ጸጋውን ለይተን እንመልከት። ለምሳሌ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ሲል ሰዎቹን ነው። ጸጋ ተሰጠን። ጸጋ ተሰጠን ለማ? ለእያንዳንዳችን። ሰዎቹ አሉ። ሁለተኛው ቃል ውስጥ ተመልከቱት። ወደ ላይ በወጣ ጊዜ ምርኮ ማረከ፣ ለሰዎች ስጦታ ሰጠ። ለሰዎች ለእያንዳንዳችን ለተባሉት ስጦታን ሰጠ። ስጦታው ለሰዎቹ ነው የተሰጠው። ስለዚህ ምን ይገባናል? አሁን ጸጋን ተቀብሎ ሰውን መጣል አይቻልም። ሰውን ለምሳሌ እኔን እዚህ ትውልድ ላይ እግዚአብሔር የጠራኝ መለኮታዊ መልእክት አለኝ። ህልም ሳልም አንተ አልነበርክም፣ ስለዚህ ገምታ አታውራ፣ ትጎዳለህ። ወንድሞቹ አላመኑበትም ዮሴፍ፣ ስለዚህ ላታምን ትችላለህ። ግን በእኔ ጉዳይ ገብተህ ምንም ባትል ለአንተ መልካም ይሆንልሃል። አስፈራራኝ ብለህ ደግሞ አሁን ትሰድበኛለህ፣ ሌላ መከራ ደግሞ ይጨመርብሃል ማለት ነው። ምንም የሚቀጥል ነገር የለውም። ነጥቡ ግን ምንድን ነው? እግዚአብሔር ይሄ የጸጋ ስጦታው 2000 ዓመት ነበረው አለው። በቃ ለቤተ ክርስቲያን ነው ጸጋን የሰጠው። ያ ጸጋ መንፈስ ቅዱስ ነው። የመንፈስ ቅዱስ የጸጋን ብቃትና ኃይል በልዩ ልዩ
ኦፊሶች፣ የአገልግሎት ዘርፎች፣ ስጦታዎች ይዞ መንፈስ ቅዱስ መጥቷል። ስለዚህ መንፈስ ቅዱስ በቤተ ክርስቲያን ውስጥ አለ። ከዛ በኋላ ለሰዎች ሲል በዚህ ዘመን ላሉ ሰዎች ለሆነ ሰውዬ፣ ለኔ፣ ላንተ፣ ለሷ እግዚአብሔር ስጦታን ሰጠ። ይሄን ስጦታ የእግዚአብሔር ልጅ ኢየሱስ ወደ ሰማይ ወጥቶ ወደ ጥልቅ ወርዶ የማረካቸውን እነኚህን ስጦታዎች የሱን የአካሉን መልክ ለመግለጥ የተሰጡኝን ስጦታዎች ይዤ መጥቼ ስገልጥ እኔን እግዚአብሔር በዚህ የጸጋ አገልግሎት ውስጥ ሐዋርያ ብሎ ይጠራኛል። ሐዋርያ ብሎ ይሾመኛል። ይጠራኛል ማለት መሰየም ነው። መጠራት መቀባት ነው። መቀባት ማለት እግዚአብሔር በዛ ጉዳይ ላይ ሲሾምህ ማለት ነው። ብቃት ሲሰጥ፣ ለነገሩ ኦቶሪቲ ስልጣን ሲሰጥ ማለት ነው። ማለት ምንም ይሄ ኮምፕሊኬትድ አይደለም። የሆነ ስልጣን ይዘን የምንታገለው ጉዳይ አይደለም። በቃ አንድ ቢሮ ውስጥ አንድ ሰው ሲጠራ ይሾማል። ቤተ ክርስቲያን ሾማ አታውቅም፣ ቤተ ክርስቲያን አሾምም፣ እንደዚህ አትልም ይባላል። ይሄ እውነት አይደለም ወገኖቼ። በአንጾኪያ ነቢያትና አስተማሪዎች ነበሩ ይላል አይደለም መጽሐፍ። ሐዋርያው ጳውሎስን ምዕራፍ 13 ከቁጥር 1 ጀምሮ በአንጾኪያ ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ ይላል። ቸርች ውስጥ ነቢያት ነበሩ ማለት ነው። እሱን በጣም በብዙ ጥቅስ አስረግጬ አሳያችኋለሁ። የትምህርቴም ርዕስ የቤተ ክርስቲያን ሐዋርያትና ነቢያት የሚል ነው። ስለዚህ በቤተ ክርስቲያን ውስጥ ያሉትን ሐዋርያትም ነቢያትም አሳያችኋለሁ። ግን በአንጾኪያ ባለችው ቤተ ክርስቲያን፣ በዛች ቤተ ክርስቲያን ነቢያትና መምህራን ነበሩ ይላል። ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ይሄ ኔጌር የሚባለው ሰውዬ ኢትዮጵያዊ ነው ይባላል፣ ጥቁር ነበር። ኔጌር የተባለው ስምዖን፣ የቀረኒዮ ሉኪዮስ፣ የአራተኛው ክፍለ ገዢ የሄሮድስ ስም ባለሟል ምናሄ፣ ሳኦልም ነበሩ። ስሙ እንግዲህ አሁን ስሙ። እነዚህም ጌታ ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳኦልን ለመረጥኳቸው ሥራ ለዩልኝ አለ። በዚያን ጊዜም ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው። ቤተ ክርስቲያን ነቢያት ያሉበት ቤተ ክርስቲያን፣ መምህራን ያሉበት ቤተ ክርስቲያን ላይ እየጸለዩ ያለ መንፈስ ቅዱስ ኮሚሽን አረጋቸው ለአንድ ጉዳይ፣ ለአሕዛብ ሐዋርያ እንዲሆኑ። እዚህ ጋር ነው የጀመረው የአሕዛብ ሐዋርያነት። ለአሕዛብ ወንጌልን እንዲሰብኩ የአሕዛብን ሐዋርያነት እዚህ ጋር ዲክሌር አረጉ። በርናባስና ሳኦል ታውቃላችሁ፣ ጳውሎስ የተባለው ማለት ነው። በኋላ ዲክሌር ተደርገው ተለቀቁ እና ምን ይላል መጽሐፍ የሚለው ከጾሙ አይደለም ከጸለዩ እጃቸውንም ከጫኑባቸው በኋላ። በቃ እንግዲህ ምሁራን ከሆንን እነኚህን ቃሎች ማየት ነው። ቤተ ክርስቲያን አንተን ትሾማለች ሲባል በዚህ ዘመን ደብዳቤ ጽፈን ስለምንሰጥ ነው። ሹመት በደብዳቤ አይሆንም ተብሎ የሚታሰበው አሁን አሰራር ስለሆነ ነው። ሰዎቹ በሚሄዱበት ሁሉ እሱንም ቢሆን መጽሐፍ ቅዱሳዊ ነው። ታውቃላችሁ ምዕራፍ 15 ላይ ሐዋርያት ሥራ እንደዚህ ብሎ ይናገራል ጴጥሮስ። ቁጥር 25 ላይ ስለ ጌታችን ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡ ከምንወዳቸው በርናባስና ከጳውሎስ ጋራ የተመረጡትን ሰዎች ወደ እናንተ እንልክ ዘንድ በአንድ ልብ ሆነን ፈቅደናል። ራሳቸውም ደግሞ በቃላቸው ይህንኑ ይነግሯችሁ ዘንድ ይሁዳና ሲላስን ልከናል። አያችሁ፣ ይሁዳና ሲላስ ተላኩ። ብቻ ባዷቸውን አይደለም የተላኩት፣ ከደብዳቤ ጋር ነው። አነበቡላቸው ይላል። እሺ ቀጥሎ ያለውን ቃል እዩ።
ምን አለ? ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናልና ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችኋል። እነርሱም ተሰናብተው ወደ አንጾኪያ ሄዱ። ሕዝቡንም ሰብስበው ደብዳቤውን ሰጧቸው። ደብዳቤውን ባነበቡም ጊዜ ከምክሩ የተነሳ ደስ አላቸው። ሃሌሉያ። ይሁዳና ሲላስ ደግሞ ስሙ፣ ይሁዳና ሲላስ ደግሞ ነቢያት ነበሩና ወንድሞችን በብዙ ቃል መክረው አጸኗቸው። ደስ አይልም? ነቢያት ነበሩ፣ ደብዳቤ ተሰጥቷቸው ነው የሄዱት። ስለዚህ አሁን ቤተክርስቲያን አትሾምም የሚለውን ሐሳብ ቤተክርስቲያን ኦርዲኔሽን ስትሰጥ ምን ታረጋለች? ድንገት ለሚመለከተው ሁሉ ደብዳቤ እንዲህ ትጽፋለች። ኦርዲኔሽን ላይ ግን ምን ታረጋለች? ልታረግ የምትችለው አንድ ነገር ነው። ትጸልያለች፣ ትጾማለች፣ እጃቸውን ይጭኑባቸዋል። ሌላ ምንም የለም እኮ እጅ በመጫን። እኛ መንፈሳዊ ስርዓት በመጽሐፍ ቅዱስ ውስጥ የተቀመጠው ይሄ ነው። ሙሴ ኢያሱን ኦርዴን ሲያደርግ መጽሐፍ ሲናገር ሙሴ እጁን ጭኖበት ነበርና፣ ሃሌሉያ፣ ሙሴ እጁን ስለጫነበት ኢያሱ የጥበብና የማስተዋል መንፈስ ተሞልቶ ነበር ይላል። ኢያሱ ልክ እንደ ሙሴ እስራኤልን ከሙሴ በኋላ የመራ ሰው ነበር። ያው ታውቃላችሁ ታሪኩንም ነገሩንም። እና በመጽሐፍ ቅዱሳችን ውስጥ ቤተ ክርስቲያን ለሰዎች ስልጣን ተሰጥቷቸዋል። ኤፌሶን መጽሐፍ ላይ ሰዎቹንና ጸጋውን ለዩ እያልኩ ነበር እየተናገርኩ የነበረው። ሰዎቹና ጸጋው ይለያዩ። ሰዎቹን በአንድ በኩል ሰዎቹን ማወቅ አለብን፣ ሰዎቹን መረዳት አለብን። ማን ናቸው፣ ምንድን ናቸው የሚለውን ጸጋ ስጦታ ብለን ደግሞ በእነሱ ውስጥ የሚሰራው ይህን እንግዲህ መረዳት ያለባችሁ። ሰዎቹን ከጸጋው ጸጋውን ከሰዎቹ መለየት አንችልም። ሰዎቹም እግዚአብሔር የሰጠን ስጦታዎቻችን ናቸው። ሰዎቹ የእግዚአብሔር መለኮታዊ ስጦታን የተቀበሉ ናቸው። በመጽሐፍ ቅዱስ ስለ እግዚአብሔር መልእክተኞች መልአክ በሚለው ቃል የሚተረጉማቸው ስለ እግዚአብሔር መልእክተኞች ብዙ ነገር ተጽፏል። የእግዚአብሔር መልእክተኞች አልቀበልም ብለህ ስትጥል ማንን ትጥላለህ አለ መጽሐፍ። የምትጥለው የላከውን እግዚአብሔር ነው። እናንተን የጣለ እኔን ይጥላል፣ እናንተን የተቀበለ እኔን ይቀበላል። ስለዚህ መቀበልም መጣልም ያለው በምን ውስጥ ነው ተብሎ ሲጠየቅ በሰዎቹ መቀበልና አለመቀበል ነው። ቃሌን ብትሰሙ አይደል፣ እኔን ብትቀበሉ ቃሌን ደግሞ በተቀበላችሁ ነበር አላለም ኢየሱስ? አንድን ሰው እኮ መጣልህ የሚታወቀው አይ ቃልህን እቀበላለሁ አንተን ግን አልቀበልህም የሚል ነው። ኢየሱስ ክርስቶስ ፈሪሳውያንንም ቢሆን ተቀበሉ ብሏል። ኢየሱስ በትምህርት ውስጥ የሚሆኑትን አትሁኑ እንጂ ጸጋቸውን፣ ክህነታቸውን፣ ቢሮአቸውን ሪስፔክት አድርገን እንድንቀበል ያዛል። አይ እንደው በመንግስት ልናገር፣ አይ እኔ እኮ ሚኒስትሩን በግሌ እንትን አውቀዋለሁ፣ ጭፈራ ቤት አውቀዋለሁ፣ ስለዚህ ሚኒስተርነቱን አልቀበልም ትላለህ እና እዛ ቢሮ ሄደ ስለማውቅ እዛ ማታ ማታ የምንገናኝበት ቦታ ላይ ሚኒስቴርነትን አልቀበልም ማለት ይችላል። እሱን ቢወድቅ ለጌታው ቢነሳ ለጌታው የሾመው ጌታና ቤተክርስቲያን ይጠይቁት እንጂ አንተ አይደለም መቀበላለሁ አልቀበልም ብለህ ጸጋውን የምትጥለው ወይንም የምታዋረደው። በአይምሮክ ይሄ እንዴት ሊሆን ይችላል? ክርስትና እኮ ሰዎቹ ጋር ህይወታቸውን ነው ጌታ ነው ያለው፣ እኔ አይደለም። ካህናትን ተቀበሉ። ሂድና ራስን ለካህን አሳይ። ካህናትን በሚሰሩትን የሚጠጣውን፣ የሚያጨሰውን፣ የሚቅመውን፣ የሚያመነዝረውን፣ የሚዋሸውን፣ የሚገለውን ምናምኑን አትምሰሉ።
ዘረኛውን፣ ተንኮለኛውን፣ ክፉን፣ አድመኛውን ግሩፒ የሆነ ማይንድ ያለውን አትሁኑ። አስመሳዩን የእባብ መርዝ በአፉ ያለውን ሸንጋዩን አትሁኑ። ነገር ግን በአንድም በሌላም በቤተ ክርስቲያን የተሾሙትን ተቀበሉ። እንደሱ ነው የሚለው መጽሐፍ ቅዱስ። ቤተ ክርስቲያን ያላትን ኃይል ልናከብር ስለሚገባ እንግዲህ እንቀጥል። እውቀት ነው እያወራን ያለ ነው። አንዳንዱን ካለው ሁኔታ አንጻር እየወረድኩኝ ስለምናገር ዝቅ ስል አንዳንዶቻችሁ እንዳላመልጣችሁ ዝቅ ብዬ ከላይ እንዳትሄዱ ብዬ ነው። ወደ ምድር ታችኛው ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማይ ሁሉ በላይ የወጣው ደግሞ ያ ነው። ይሄ የወጣ የወረደ የሚለው ቃል ክርስቶስ ወደ ሲኦል ወርዶ ከሲኦል ወደ እግዚአብሔር አብ ቀኝ የሄደበትን የግዛት ሽፋን ነው የሚያሳየው። ክርስቶስ አሁን ሞትን፣ ሲኦልን፣ ምድርን፣ ሰማይን ይገዛ ዘንድ በአብ ቀኝ ተቀምጧል። ክርስቶስ ሁሉን ከእግሩ በታች አስገዝቷል። ጉልበት ሁሉ ለስሙ ይንበረከካል። አሁን እዚህ ጋር አንድ ነገር እንድታስተውሉ እፈልጋለሁ። ሁሉ ስለሚገዛለት ማንነት። ቤተ ክርስቲያን ማናት? ቤተ ክርስቲያንስ ምን ስልጣን አላት? ቤተ ክርስቲያን ብለን ስም አውጥተን የሰየምናት 7 ዋና አመራሮች የሚመሯት ወይንም አንድ ሰው እኔ ነኝ መልእክተኛ ባለራዕይ ብሎ የሚመራት ወይንም በቡድን በቲም ተደራጅተን አሊያም አንድ ሰው ከስሩ ካሉ ጋራ በምክር እያጸና እየወሰነ ራዕዩን የሚሰራባት ቤተ ክርስቲያን ማን ናት? የትኛዋ ናት ቤተ ክርስቲያን? መጽሐፍ ቅዱሱ ቤተ ክርስቲያን ብሎ የጠራትና የክርስቶስ አካል ተብላ የተጠራችው። ድንገት አንዳንድ ሰው ቤተ ክርስቲያንን ለረጅም ዘመን የቆየች ብሎ ከዕድሜ አንጻር የጥንቷ ቤተ ክርስቲያን አንድ ናት፣ እሷ ናት ብሎ አንድ ድርጅትን በዓለም ላይ ሊጠራ ይችላል። ይህንን እኔ በአንድ ቃል ፉርሽ ላድርገው። እግዚአብሔር ዜግነት የለውም። እግዚአብሔር ከምድር የትኛውም ድርጅት ውስጥ እዛ ነኝ ብሎ ኮንክሉዥን አይሰጥምም፣ የለም። ማንም ሊሆን ይችላል፣ በምንም ደረጃ ያለ ሰው ሊሆን ይችላል። እዛ ኮንክሉዥን ላይ አይደረስም፣ አይመጣም፣ በቃ አይሆን። ቻይና ውስጥ ያለ ክርስቲያን ዳግም የተወለደ የሆነ ስያሜ ያለው ነገር ግን የእግዚአብሔር ልጅ የሆኑ በመንፈስ ቅዱስ የተሞሉ አንዱን መንፈስ ላቲን አሜሪካ ካለው የክርስቶስ አካል ቤተክርስቲያን የእግዚአብሔር ልጆች ከሆኑ ጋራ የጠጣ አንዱን መንፈስ አፍሪካ ውስጥ ከለራቸው ጥቁር የሆነ እግዚአብሔር ተገልጦላቸው መልእክት ለትውልዳቸው ለራያቸው የተሰጣቸው ባለ አጀንዳ የመንፈስ ቅዱስ ስጦታ የተቀበሉ አንዱን ነጭ ራሻ ያለ በበረዶ በምኑ በኑሮ ፊቱ የነጣ ክርስቶስ ተገልጦለት ክርስቶስን የሚያገለግል የሚያመልክ አንዱን አውሮፓዊ እዛ በአውሮፓ ምድር ላይ ባለው የጸሎት ስፍራ ላይ የተገለጠለት የመንፈስ ቅዱስ መነቃቃት ሚሽነሪነትን የተነሳሳለት አንዱ መንፈስ። አያችሁ፣ አሁን ስለ ቤተ ክርስቲያን ስታስብ የሆነ ድርጅት አድርገ ካሰብክ የምትሳሳተው ከአህጉሮች ራሱ አውጥተው ከአህጉር አውጥተው ማለት ነው። በጣም አሳንሰህ አንድ ከተማ ላይ ከአንድ ከተማ አንድ ሃይማኖት ከአንድ ሃይማኖት አንድ 4 ማዕዘን አዳራሽ ህንፃ ውስጥ ትከተውና የመንፈስ ቅዱስ ሉዓላዊ ሁሉ ቦታ የመገኘትና ለእርሱ ሁሉ ልጅነትን የሚመሰክር መንፈስነትን ትክዳል። ቤተ ክርስቲያንን የክርስቶስ አካል ለማድረግ ስትሞክር የምትሞክረው
የዶክትሪን አንድነት፣ ያስተምሮ ያስተሳሰብ አንድነት። ይህንንም እኔ በቀላል ቃል ፍሩሽ ላርገብክ። የዶክትሪን አንድነት፣ የዶክትሪን ተመሳሳይነት። ጳውሎስና ጴጥሮስ የዶክትሪን አንድነት አልነበራቸው። ሐዋርያው ጴጥሮስ ስለ ጳውሎስ ሲናገር የተጠቀመውን ቃል መመልከት ትችላላችሁ። ሐዋርያው ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 ላይ እንደዚህ ብሎ ጴጥሮስ ይናገራል። ቁጥር 15 እንዲህ ይላል፣ ስለዚህ ወዳጆች ሆይ ይህንን እየጠበቃችሁና ያለ ነውር ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ አለና እንዲሁ የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ። በመልእክቱም ሁሉ ደግሞ እንደነገረን ጴጥሮስ ነው የሚለው፣ ስለዚህ ነገር ተናገረ። ሰረዝ ያረግና ያልተማሩና የማይጸኑትም ሰዎች ሌሎችም መጽሐፍትን እንደሚያጣምሙ እነዚህ ደግሞ ለገዛ ጥፋታቸው ያጣምማሉ። ነገር ግን የጳውሎስን ሐሳብና መልእክት ለገዛ ጥፋታቸው የሚያጣምሙ አሉ። ጴጥሮስ የነገረን ለማስተዋል የሚያስቸግር ነገር ቢኖርም ጳውሎስ እንደተሰጠው ጥበብ ግን ጽፏል። አንድ ነገር እርግጠኛ ሁኑ ወገኖች፣ በእኛ ማለት በክርስቲያኖች የእውቀት ጉዳይ ከኛ ነፍስ ጋር የተያዘ ነው። የእውቀት ጉዳይ የዶክትሪን የመጨረሻ ጫፍ ይሄ ነው፣ ፋይናል ኮንክሉዥን መደምደሚያ ማለት አንችልም። ድንገት መሰረቱን በአባቶች በተጻፈልን የሐዋርያት መሰረት ላይ እንቆማለን እንጂ መጽሐፉን የጻፉልን ሰዎች ራሳቸው ጳውሎስ፣ ጴጥሮስ በክርስቶስ ባለ ዕውቀት ላይ የዕውቀት ወይንም የእግዚአብሔር የመጨረሻው ዕውቀት ይሄ ነው፣ ተገልጧል፣ ጨርሰናል ምንለው የለም። ዕውቀት ራሱ ክርስቶስ ነው። ከክርስቶስ ውጭ የሆነ የእግዚአብሔር ዕውቀት የለም። በቆላስያስ መጽሐፍ ላይ ሐዋርያው ጳውሎስ የተሰወረው የጥበብና የዕውቀት መዝገብ ሁሉ በእርሱ ነውና ብሎ ምዕራፍ 2 ቁጥር 2 ጀምሮ ይናገራል። በእርሱ ነው የተሰወረው የጥበብና የዕውቀት መዝገብ ሁሉ ብሎ ይናገራል። ያም ብቻ አይደለም። ደግሞ በፊልጵስዩስ ምዕራፍ 3 ላይ ሐዋርያው ጳውሎስ አሁን እንዳገኘሁት ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ ይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ የኋላዬን እየረሳሁ የፊቴን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን የመጥራት ዋጋ እንዳገኝ ምልክትን አፈጥናለሁ። እንግዲህ ፍጹማን የሆኑን ሁላችን ይህንን እናስብ። በአንዳች ነገር ልዩ ሐሳብ ቢኖራችሁ እግዚአብሔር ይህንን ደግሞ ይግለጥላችሁ። ሆኖም በደረስንበት በዚያ እንመላለስ። ወገኖች ጳውሎስ እንኳን መደምደሚያ የለውም። የተለየ ሐሳብ ያለው ሰው ካለ ቁጭ ብሎ ይነጋገር፣ ጌታ ይገልጥለታል። የእግዚአብሔር መገለጥ እየጨመረ መሄድ ነው። የእውቀት ነገር እየጨመረ መሄድ ነው። የእምነት ነገር እየጨመረ መሄድ ነው። ጳውሎስ እኮ ይህንን ያለው ቁጥር 8 ላይ ባለው ምን በሚለው ሐሳብ ነው? ስለ ጌታዬ ስለ ኢየሱስ ክርስቶስ እውቀት ነገር አሁን እንዲያስኩት አልቆጥርም። ለምን? አንሰርቸብል ነው፣ ከመታወቅ የሚያልፈው ይላል። ከመታወቅ የሚያልፈው የጌታችንን የኢየሱስ ክርስቶስን እውቀት ታውቁ ዘንድ ጳውሎስ የፈቃዱን እውቀት እንድታውቁ ይላል። ይሄ የእውቀት ጉዳይ በቃ ፓኬጅ ውስጥ ከዚህ ትምህርት ውጭ ያለ ሁሉ እርጉምና እርኩስ ነው። እግዚአብሔር አንተን ነው እንደሚያለ
አንተን ነው እንደ እግዚአብሔር የሚያክለው? እግዚአብሔር እኔን ነው እንደ የሚያክለው? ይሄ አይምሮክን ነው እንደ የሚያክለው? ስለዚህ የእውቀት ነገር የመረዳትህን ነው። በመረዳት ወደሚገኝ ወደ ማስተዋል ባለጠግነት በመረዳት የምታገኝ በተረዳንበት እምነት በዚያ እንመላለስ። ነገሩ ይሄ ነው ብለህ መደምደሚያ አትስጥ። ጥሩ ነው ባትሰጡ። እውቀት ካላችሁ ይሄን ነገር መከተል ግዴታ ስለሚሆን ማለት ነው። የመንፈስ ጉዳይ ግን አንድነት ነው። መንፈስ ጎበዝ፣ መንፈስ ጸጋ ምናምን የሚባሉ ከመንፈስ ቅዱስ የሚመጡ ጉዳዮች ግን አይምሮህን የሚጠይቁ አይደሉም። እውቀት የሚባለውን ነገር አይነት አይደሉም። ስለዚህ እውቀት የምዕራባዊ፣ የምስራቃዊ፣ የተማረ ሰው፣ ያልተማረ ሰው፣ የተገለጠለት፣ ያልተገለጠለት፣ እውቀት ያጠና፣ ያላጠና ምናምን ተብሎ ይከፋፈላል። በዶክትሪን ላይ የተመሰረተ አካል የለንም። አካል የተመሰረተው ቤተክርስቲያን የተመሰረተችው መንፈስ ላይ ነው። መንፈስ ግን አንድ ነው። የፈለጋችሁትን ብትሉኝ መንፈስ ግን አንድ ነው። ይኸውላችሁ ቤተክርስቲያን አንድነቷ በመንፈስ እንጂ የሚጠበቀው የቤተክርስቲያን አንድነት በእውቀት ላይም በሎኬሽን ላይም በኦርጋናይዜሽን ላይ አይተከልም፣ አይመሰረትም። ቤተክርስቲያን አንድ የክርስቶስ አካል ናት። እቺ የክርስቶስ አካል ደግሞ እንዴት ነው የምትተረጉሟት? እንዴት ነው የምትረዷት? እንዴት ነው ቤተክርስቲያንን የምታዩት? ቸርች ብላችሁ ስትጠሩ ምኑን ነው የምትጠሩት? ወደ ላይ በወጣ ጊዜ ምርኮ ማረከ፣ ለሰዎች ስጦታ ሰጠ፣ ወደ ታች ወረደ ማለት ከዛ ሁሉን ይሞላ ዘንድ ከሁሉ በላይ የወጣው ብሎ ጳውሎስ ኤፌሶን 4 ላይ ቸርች እኮ ነው ያወራው። ቸርች ማለት ናት ሁሉን ይሞላ ዘንድ የተባለው። ሁሉን የሞላው ክርስቶስ ወይንም ሁሉን ሞላ የምንለው የክርስቶስ ማንነት የክርስቶስ አካል ብለን የምንጠራው ሁሉን ከእግሩ በታች የገዛው የክርስቶስ አካል። ልጠይቃችሁ፣ የትኛው ድርጅትና የትኛው ቋንቋ የትኛው አገር የትኛው ብሔር የትኛው የእውቀት ልክ ነው ሁሉን ከእግሩ በታች የገዛው? መቼ ነው ሁሉ ከእግሩ በታችስ በእነኚህ በምድር ላይ ባሉት ተገዝቶ የሚያውቀው? መንፈስ ቅዱስ የወረደው ሁሉን ከእግሩ በታች እስካስገዛ ድረስ በቀኜ ተቀመጥ ብሎት ወደ ምድር አልመጣም መንፈስ ቅዱስ? ይሄ ሁሉን ከእግሩ በታች ሊያስገዛለት የወረደ መንፈስ አይደለም የቤተ ክርስቲያን አካል ሆኖ የክርስቶስ ሙላት የሆነው? ስለዚህ መንፈስ ቅዱስ አንድ አካል እንድንሆን አንዱን መንፈስ ጠጥተናል፣ በአንድ መንፈስ ተጠምቀናል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 ላይ ተመልከቱ። ምዕራፍ 12 ቁጥር 12 አንደኛ ቆሮንቶስ እንደዚህ ይላል፣ አካልም አንድ እንደሆነ። አሁን ጊፍቶች ይናገራል። መንፈስም መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ጥበብ፣ ልሳን ምናምን ብሎ እንግዲህ በቤተ ክርስቲያን ውስጥ ነው እነኚህ ሁሉ ስጦታዎች ያሉት። ያው እነኚህ እንዳሉ እናምናለን ስለምትሉ እንኳን አመናችሁ፣ ግን በማመናችሁ ተጠቃሚ ሁኑ። ቁጥር 12 አካል አንድ እንደሆነ ብዙ ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን ስሙ ይህንን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። በአንድ መንፈስ አንድ አካል እንድንሆን። በሌላ አማርኛ የክርስቶስ አካል የምትሆነው መንፈስ ስትካፈል ነው። መንፈስ ያልተካፈለ ሰው የክርስቶስ አካል አይደለም። እዚህ ምድር ላይ ድርጅት ሊኖረው ይችላል። ስሙ ክርስቲያናዊ ማህበር ሊሆን ይችላል። አገሩ ኢትዮጵያ ወይንም ራሻ ወይንም ሮም ወይንም አሜሪካ ሊሆን ይችላል። እሱ አይደለም ኢምፖርታንቱ። መንፈስ አለህ ወይ ነው ኢምፖርታንቱ።
ምክንያቱም የክርስቶስ አካል ብለን የምንጠራው እኛ አጉር አይደለም ብለናል፣ ዕውቀት አይደለም፣ ዶክትሪን አይደለም ብለን የክርስቶስ አካል ብለን የምንጠራው መንፈሱ የመካፈል ወይንም ያንን መንፈስ የመጠጣት ያንን መንፈስ የመጠመ ጉዳይ ነው። ይሄ ካልሆነ መጽሐፍ ቅዱሱን አይደለም የምናምነው። አይምሯችን ውስጥ የሳልነው ድርጅት አለ። አይምሯችን መጽሐፉን ትተን አይምሯችን ውስጥ የሳልነው ኮሌጅ አለ። አይምሯችን ውስጥ የሳልነው የሆነ ያደግንበት ማህበረሰብ አለ። አይምሯችን ውስጥ የሳልነው እድሜና ብዙ ነገር አለ። እሱን ነው ቸርች ብለን የምንጠራው። ከሱ ጋር ነው ትኩረታችን። ከዛ መነጽር ውጡ። ምን ያህል መነጽሩ ገድቧቸዋል። ምን ያህል ጋሪ ይሄ ሉጋም እንደሚደረግለት ሉጋም ተደርጎልን እነኚህ ስህተት እነኚህ እውነት ርኩሶች እንትኖች እያልን እየፈረድን በከንቱ እየተመካን በከንቱ ምንም ወንጌል የማትሰራ በከንቱ የምትመካ ቢሮ ቁጭ ብለህ የምትውል ሚዲያ ላይ ቁጭ ብለህ የምትሳደብ ምንም ስራ የሌለ ወንጌልን ለማስፋት አንድ እርምጃ ያልሄድ የሰዎችን ህይወት አደራ ኃላፊነት ወስደ እንደው ቢያንስ ምዕመን ኖሮ ለምዕመኖች ሸክም የሌለ አገልጋይ ለመሆን ጥረ አቅቶ ወጥተህ ነገር ግን አሁን ሚዲያ ላይ ስላገኘ ብቻ እንደ ትልቅ ነገር አገልጋዮችን በመኮነን ኧረ ተው ወንድሜ፣ የወፍጮ ድንጋይ ባንገት ላይ ቢገባ ይቀልሃል ነው ማለት ይቀልሃል። እኛ ብዙ ሸክም አለብን። የትውልድ ጉዳይ ሸክም አለብን። የሚታይ የማይታየው ውጊያ ሸክም አለብን። በጣም ብዙ ሸክም አለን። የእውነቴን ነው የምነግርህ። በከንቱ የምትመኩ፣ በከንቱ የምትታበዩ፣ በከንቱ ራሳችሁን ለማየት እድል ስጡ። ምን ሰርታችሁ ምን ያህል ሆናችሁ ነው? 8 ዓመት መራህና 3 ዓመት እድል አገኘህና ምናምን አልክና በቃ አገር ተገለበጠ። ብዙ የአዳር ሌሊቶች እንቅልፍ ያጣንባቸው ጊዜዎች አሉ። ብዙ የተራብንባቸው ብዙ ኪሎ ሜትሮች የሄድንባቸው አሉ። በጣም ብዙ። በየሳምንቱ እኔ 1000 ኪሎ ሜትር ይሄድ ነበር። በጣም ብዙ የተጓዝንባቸው አሉ። ከከተማ የተገላመጥን የሰደብን ሃይማኖት እየናቀን ጎዳና ላይ እንደብድ ሰው የጮውንበት ብዙ አለ። ምን ሰርተ ነው? ምን አርገ ነው? ለክርስቶስ አካል ለትውልድ ባለአደራነት ምን መገለጥ ወዴት ምዕራፍ ልታሻግረው ህልምና ራዕይ ኖሮክ ነው? የለም ሐዋርያ አለ። ብሶት እያወራን ከመንግስት ጋር ብሶት፣ ከቤተ ክርስቲያን ጋር ብሶት፣ ከጊዜው ጋር ብሶት እያወራን ምን ማለት ነው? የሟርት አፍ እየሆንን የስንፍና የውድቀት የተስፋ የቆረጠ ሰው ቋንቋ እያወራን ሰዎችን ለመኮነን እድል እናገኛለን እንዴ? ሰዎችን ለመናገር እንዲህ ምን ብደፍሩ ነው? ራሳችሁን እንኳን ዞር ብላችሁ ለማየት አንዳንዱ እኮ እንደው ወደ ፖለቲካ ብንወስደው ወረዳ አይደለም አንድ ትንሽ የቀበሌ በሚባለው ከወረዳ አነስ ብሎ ያለ ቀበሌ ህብረት ሱቅ ማስተዳደር ማይችል ሰው አስተዳድሮ ማያውቅ ለማስተዳደር ማህበረሰቡን ህብረት ሱቁን እንዴት አሳድጌው የተሻለ ወደ ማህበረሰቡ የሚደርስ እህልም ይሁን በርካሽ ነገርን ከዚህ አምጥቼ እዚህ ሚል አይዲያ የሌለው ሰው ጠቅላይ ሚኒስትር ይሰድባል፣ የሀገር ከንቲባ ይሰድባል፣ የከተማ ከንቲባ ይሰድባል፣ የመሪዎችን ይሰድባል፣ ባለራዕዮችን ይሰድባል፣ ሐዋርያትን ይሰድባል፣ ነቢያትን ይሰድባል። ምን ማለት ነው? ወደ ትምህርቴ ወደ ክርስቶስ ቤተክርስቲያን፣ በቤተክርስቲያን ነቢያትና ሐዋርያት ወደሚለው መለሳል።